እስራኤል እኮ በስጋዊ ህይወት ይገዛሉ፣ ይደቆሳሉ፣ ይሸነፋሉ፣ ይወድቃሉ። እግዚአብሔር የከፈተው በር ጋር ፈተና ቢኖርም ተግዳሮት ቢኖርም ግን እኔም እናንተም በህይወታችን ጓደኞቻችንም እኛም ራሳችን ብዙ ጊዜ የእግዚአብሔር ፈቃድ፣ እውቀት፣ ጥበብ ጎሎን የከፈለው በትሩ ነው ወይ? አይደለም። ሌሊቱን ሙሉ ነፋስ መጣ ይላል። አንዳንዶቻችን 20 ዓመት ልንጠብቅ እንችላለን አንዳንድ ጸሎታችን ላይ። እናመሰግንሃለን፣ ስምህን እንባርካለን፣ ከፍ እናደርግሃለን በጌታ በኢየሱስ ስም አሜን። ተቀመጡ። እግዚአብሔር ይባርካችሁ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ሩህሩህ አምላክ ነው፣ የሚፈውስ አምላክ ነው። እግዚአብሔር ስሙ ይባረክ። መጽሐፍ ቅዱስ ራእይ መጽሐፍ ላይ ምዕራፍ 3 ላይ ቁጥር 8 በፊቴ የተከፈተ በር ሰጥቻለሁ አለ። ጥቂት ምዕራፎችን ካነበባችሁ በኋላ ግን ደግሞ ሌላ በሮች ሲከፈቱ ታያላችሁ። የጨለማው ዓለም በሮች። እግዚአብሔር መጥፎ በሮችን ይዘጋል ለሚፈልጉት፣ መልካም በሮችን ደግሞ ይከፍትላቸዋል። እግዚአብሔር ከፍታቸዋለሁ ያላቸውን በሮች መረዳትና መጠቀም። ወይም በሮች ምንድናቸው? እግዚአብሔር በር ከፍቻለሁ ሲል ምን ማለቱ ነው? እነዛን የተከፈቱ በሮችስ እንዴት ነው በህይወታችን መጠቀም እንችለው እንዳያመልጠን የሚለውን ተመልክተናል። ዛሬ አሁን ደግሞ እዚህ ላላችሁ ያን ያው እንደምትሰሙት ተስፋ በማድረግ የተወሰኑ ነጥቦችን እንመለከታለን። እግዚአብሔር አምላክ በዘላለም ሐሳቡና እቅዱ ለህይወታችን የሚያስፈልገውን ነገር አቅዷል፣ ወስኗል፣ አስቀምጧል። ነገር ግን ያቀደውንና የወሰነው ነገር ብዙ ጊዜ እኛ ዝም ባልንበት ማለትም ፓሲቭ በሆንበት ጊዜ አይደለም የሚሰራው። እግዚአብሔር ስራው የእግዚአብሔር ቢሆንም ግን ከኛ ሕያው የሆነ እንቅስቃሴ ይፈልጋል። ስራም አይደለም ግን ከእግዚአብሔር ሉዓላዊ ፈቃድ ጋር የሚተባበርን ሰው እግዚአብሔር ይፈልጋል። ትብብሩ በጣም ትንሽ ነው። ትልቁን የእግዚአብሔርን ኃይል፣ ትልቁን የእግዚአብሔርን ረዴት፣ ትልቁን የእግዚአብሔርን ጣልቃ ገብነት የሚያንቀሳቅሰው የኛ እርምጃ በጣም ኢምንት የሚባል ነው፣ ግን ታስፈልጋለች እሷ። ስለዚህ አሁን የምንመለከተው ሳላውቀው በር ዝም ብሎ ነው የሚከፈትልኝ ወይስ እንዲከፈት እኔ የማደርገው ነገር አለ የሚለውን ነው። በሮች እንዴት እንደሚከፈቱ አናቅም፣ ወይም የመክፈት አቅም የለንም። ግን ሳናቃቸው አይደለም የሚከፈቱት። መክፈት ባንችልም የተዘጋ በር ሄዳችሁ ትቆማላችሁ። መክፈት ባትችሉም እንደተዘጋ ታውቃላችሁ፣ ወይ ታንኳኳላችሁ፣ ወይ ትጠይቃላችሁ። የተቀመጣችሁበት ቦታ ሆኖ በሩ ቢከፈትም ለእናንተ ጥቅም የለውም። አሁን እዚህ ተቀምጣችኋል። ያን በር ቢከፈት ዞር ብላችሁ ለምንድን ነው የተከፈተው ትላላችሁ እንጂ በመከፈቱ ተጠቃሚ አትሆኑም። ስለዚህ በመከፈቱ ተጠቃሚ የሚሆን ሰው ጥቂት ለመከፈቱ ድርሻ ያለው ሰው ነው። ድርሻ ስላችሁ የእግዚአብሔርን ቦታ አስለቅቀን አይደለም። ስለዚህ 7 በር ማስከፈቻ መንገዶችን እናያለን። 7ቱ በተለዋዋጭነት የሚሰሩ ሳይሆን አብረው በጋራ የሚሰሩ ናቸው። ወይም በሌላ አነጋገር 7ቱም በሮቻችን እንዲከፈቱ አስፈላጊዎች ናቸው። ስለዚህ በዚህ ወር እግዚአብሔር አምላክ የተከፈተ በር በፊታችሁ ሰጥቻለሁ ብሎናል። ግን ይሄ አንዳንዶቻችን ተጠቅመንበት ትንቢታዊ ወሩ የኛ ሆኖ አንዳንዶቻችን ደግሞ ሳይሆን እንዳይቀር፣ ምናልባት ትንቢታዊ ወር ለአንዳንዶቻችን የጅማሬ ጊዜ ይሆናል። ኔክስት ወር ሊሆን ይችላል ማኒፌስት የሚያደርገው። ግን እንዲሆን ማወቅ አለብን። የመጀመሪያው ነገር በህይወታችን መለኮታዊ በር እንዲከፈት፣ እግዚአብሔራዊ በር እንዲከፈት የሚያስፈልገው
መለኮታዊ ፈቃድ ነው። ዲቫይን ዊል የእግዚአብሔር ፈቃድ ያስፈልጋል። ምን ማለት ነው? እኛ ይከፈት ያልነው ሁሉ አይደለም የሚከፈተው ማለት ነው። ምንም እንኳን የኛ ጥቂት ተሳትፎ ቢያስፈልገውም የሚከፈተው በር ግን የፈለግነው ሁሉ አይደለም። ያው በማለዳውም ሰሞኑን በዚህ ጉዳይ አንድን ጥቅስ ደጋግመን ጠቅሰናል። የፋርስን ንጉሥ የቂሮስን ቂሮስ ገና ሳይመጣ ንጉሥ ሳይሆን በሌለበት ጊዜ ለፋርስ ንጉሥ ለቂሮስ እንዲህ ይላል እግዚአብሔር ብሎ ነቢዩ ኢሳይያስ የተናገረው ትንቢት አለ። በዛ ትንቢት ላይ ትንቢቱ ሲነገር እዛው ላይ ይናገራል። አንተ ባታውቀኝም እኔ ግን በስምህ ጠርቻለሁ ይላል። በኋላ ግን ዕዝራ ምዕራፍ 1 ላይ ሄዳችሁ ስታዩ እግዚአብሔር አምላክ በኤርሚያስ ለእስራኤል የተናገረው ቃል ይፈጸም ዘንድ የቂሮስን መንፈስ አስነሳ ብሎ ይናገራል። ስለዚህ አስቀድሞ የተቀመጠ ዕቅድና ሐሳብ ነበረ ማለት ነው። በኤርሚያስ 29 ቁጥር 11 ላይ ሁልጊዜ የምንጠቅሰው ጥቅስ አለ። ታስታውሳላችሁ አይደለም? ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ነገር እንጂ የመጥፎ ሐሳብ አይደለችም የሚል ጥቅስ አለ። ያ ጥቅስ የተነገረው እዛ ዘመን ላይ ለኛ ይሰራም ማለት አይደለም። እግዚአብሔር አሁንም ለኛ የሚያስበው ሐሳብ አለ። ግን ደግሞ በተለየ ሁኔታ በዛ ዘመን ለነበረ የእስራኤል ሕዝብና ትውልድ የተነገረ ቃል ነው። አልሄድም እዚሁ እቀመጣለሁ ሲሉ ሂዱ፣ እኔ አቀጀላቸዋለሁ፣ ፍጻሜ ይዤላቸዋለሁ፣ ተማረኩ ያላቸው ነው። መማረክ መልካም አይደለም፣ ግን ፍጻሜያችሁ መልካም ይሆናል። ስለዚህ 70 ዓመት ባለቀ ጊዜ እናንተ ዛሬ እየፈለጋችሁኝ አይደለም፣ ያኔ ግን ትፈልጉኛላችሁ። መታችሁም ወደኔ ባላችሁበት ሀገር ሆናችሁ ወደኔ ትጸልያላችሁ፣ እኔም ከተበተናችሁበት ስፍራ ሁሉ ሰበስባችኋለሁ፣ ምርኳችሁንም ደግሞ መልሳለሁ ብሎ እግዚአብሔር ተናገራቸው። ስለዚህ ለናንተ የማስባት ወይም ለናንተ ያቀድኩትን እቅድ እኔ ያውቃለሁ ነው ያለው። እና የቂሮስን መንፈስ እግዚአብሔር ሲያስነሳ ቂሮስንም ደግሞ ቀኝ እጁን ሲይዘው ሲቀባው ለምንድነው እዛ ላይ የተቀመጠው? ደጆች ይከፈቱ ዘንድ ነው። ግን ለዚህ ሁሉ ቅንብርና እንቅስቃሴ መንፈሳዊ ነው። እግዚአብሔር ሰው አይደለም፣ በአካል አይደለም። ይሄ ሁሉ አሁን የምናወራው እየተደረገ የነበረው በመለኮት ነው፣ በመንፈስ ነው። ለዚህ ሁሉ እንቅስቃሴ ለቂሮስ መቀባት፣ ለቂሮስ እግዚአብሔር ከእርሱ ጋር መሆን፣ ከዛም ተጨባጭ የሆነ ጣልቃ ገብነት፣ የደጆች መከፈት፣ የነገስታት በሮች ሁሉ መከፈት፣ የአገሮች በሮች ሁሉ መከፈት ምክንያቱ ምንድነው ብትሉ የእግዚአብሔር መለኮታዊ ፈቃድ ነው። በሱ ህይወት ላይ እግዚአብሔር ፈቃድ ነበረው። ምን አይነት ፈቃድ ብትሉ እነዛ ቃል የተገባላቸው ተስፋ የተሰጣቸው እስራኤላውያን ተስፋ ቃሉ የሚፈጸምበት 70ኛው ዓመት የደረሰበት ጊዜ ነበረ። ስለዚህ ለቂሮስ ህይወት እግዚአብሔር ጣልቃ መግባት፣ መቀባት፣ በር መክፈት፣ የናሱን ደጅ መክፈት፣ የብረቱን መወርወሪያ መቁረጥ ከቂሮስ የተነሳ ነገር ሳይሆን ከእግዚአብሔር ለዋላዊ ፈቃድ የመነጨ ነገር ነው። ስለዚህ ክርስቲያኖች በመጀመሪያ ሁልጊዜ በማያቋርጥ የተከፈተ የበረከት በር፣ የድል በር፣ የእድገት በር፣ የከፍታ በር፣ የመለኮታዊ መገለጥ በሮች፣ የመልካም እድል በሮች መመላለስ ካስፈለገ እግዚአብሔር በሕይወታችን ያለውን መለኮታዊ ፈቃድ ማወቅ አለብን። እግዚአብሔር በሕይወታችን ያስቀመጠው መለኮታዊ ፈቃድ አንድ አጠቃላይ ፈቃድ ነው። ሁለተኛ ደግሞ ግልጽ ፈቃድ ነው። ማለት በጊዜ በቦታም የተወሰነ ፈቃድ አለ። ስለዚህ እግዚአብሔር እንግዲህ ዕዝራን ብታነቡት ይነግራቸዋል። እግዚአብሔር የተናገረው በኤርሚያስ አፍ የተናገረው ቃል ይፈጸም ዘንድ ነው የሚለው። በኤርሚያስ አፍ ደግሞ ከ70 ዓመት በኋላ ብሎ ነው የተናገረው። አሁን ግን 70 ዓመት ሞልቷል ማለት ነው። ሁለተኛ የተነገረለት ሕዝብ አለ ማለት ነው። ስፔሲፊክ ነው። ይሄ ጀነራል አይደለም።
በአጠቃላይ እግዚአብሔር ለሁላችንም መልካም እንዲሆን ይፈልጋል። ይሄ በጎ ፈቃዱ ነው። ጉድ የሚለው የእንግሊዘኛ ቃል ለእግዚአብሔር ጎድ የሚለው ወይም ጋድ የሚለው ቃል የመጣው ጉድ ከሚል ነው። እግዚአብሔር መልካም አምላክ ነው ከሚል ነው። የእግዚአብሔር መልካምነት የሚጠየቅ ጉዳይ አይደለም። ለሁላችን መልካም ሐሳብ አለው። ለሁላችን መልካም ፈቃድ አለው። ጌታ ኢየሱስ የተወለደውም ይሄን ለመፈጸም ነው። ባሪያም ለእግዚአብሔር ክብር ይሁን፣ ለሰው ልጆችም በምድር በጎ ፈቃድ፣ አማርኛው ሰላም ይላል፣ ግን ጉድዊል ወይም መልካም ነገር ይሁንላቸው ነው። ኢየሱስ ክርስቶስ ከሰማይ ሰማያት የወረደው ከቅድስት ድንግል ማርያም የተወለደው በሰማይ ያለው የእግዚአብሔር በጎ ፈቃድ፣ መልካም ፈቃድ፣ ከፍቅር የመነጨ ፈቃድ ለሰው ልጅ ያለው ወደ ሰው ልጅ ይደርስ ዘንድ ነው፣ ይመጣ ዘንድ ነው። ይህ የእግዚአብሔር ፈቃድ ነው። እግዚአብሔር በሕይወቴ ላይ በጎ ፈቃድ አለው። ያ ሁል ጊዜ ያለ ማቋረጥ ኃጢአት እንኳን ስንሰራ እንድንመለስ ፈቃዱ ነው። ስንወድቅ እንድንነሳ ፈቃዱ ነው። አምፀን ስንሄድ እንድንመለስ ፈቃዱ ነው። መልካምነቱ በምንም ሁኔታ ውስጥ ተሽሮ አያውቅም። ነገር ግን አሁን እያልኳችሁ ያለው ግን በርን የሚያስከፍተው ነገር ግን ምንድነው? የእግዚአብሔር የጊዜው ፈቃድ ነው። የጊዜው ፈቃድ እግዚአብሔር በአሁኑ ጊዜ በአሁኑ ሰዓት በሕይወቴ ያለው መለኮታዊ ፈቃድ ምንድነው? እሱን ማወቅ ነው። እያንዳንዱ እንግዲህ ይሄ አሁን 7 ነጥቦች በጠቀስኩላችሁ ቁጥር ራሳቸው ደግሞ እንዴት አውቃለሁ የሚል ጥያቄ ደግሞ ሊመጣ ነው። እሱን ስንል ደግሞ ያው ብዙ ጊዜ ሊወስድብን ነው። ስለዚህ ካሁን በፊት የእግዚአብሔርን ፈቃድ በሕይወታችን እንዴት እናውቃለን የሚል ትምህርት ስላለ እሱን ስሙት። ስለዚህ የመጀመሪያው እግዚአብሔር የተከፈተ በር እንዲሰጠን እኛ የእግዚአብሔርን ፈቃድ ማወቅ አለብን። ዘንድ የእግዚአብሔርን ፈቃድ ለምንድን ነው የምናውቀው? to align ourselves to his will ራሳችንን ከፈቃዱ ጋር ለማስማማት ነው። ራሳችን ከፈቃዱ ጋር ስናስማማ በዛን ጊዜ ወደ እኔ ትጸልያላችሁ አለ እና እነ ዳንኤል በምርኮ ቦታ ሆነው ፊታቸውን ወደ ኢየሩሳሌም አዙረው በዛን ጊዜ ማለት ነው በሰባኛው ዘመን መናዘዝ መጸለይ ጀመሩ እና መንፈሳዊው አየር መናወጥ ጀመረ። ጸንቶ የኖረው አሁን የብዙዎቻችን መንፈሳዊ አየር አንዳንዴ የተረጋጋ ነው። በዘካርያስ መጽሐፍ ላይ ምድርም ጸጥ ብላ ነበር ይላል። በመንፈሳዊ ዓለም ነው፣ ምድር ላይ አይደለም። በመንፈሳዊ ዓለም ላይ ያለው ምድርን እየገዛ ያለው ተረጋግቶ፣ አንዳንዱ ተረጋግቶ ነው ለዘመናት ቤተሰቡን በድህነት በጉስቁልና ባለማወቅ በውርነት በተራ ሰውነት ሲገዛ የኖረ መንፈስ ምንም የሚያንቀሳቅሰው ሳይኖር ተረጋግቶ እየገዛ ይቀጥላል። ነገር ግን የሆነ ሰው እግዚአብሔር ለሕይወቱ ያለው ፈቃድ ምን እንደሆነ ሲረዳ በክርስቶስ ኢየሱስ የሰራለትን ደግሞ ነገር ሲያውቅ የፈቃዱ ዕውቀት ማስተዋል ሲሰጠው ያን ጊዜ ከእግዚአብሔር ፈቃድ ጋር ሕይወቱን ለማስማማት እርምጃ መውሰድ ሲጀምር ያ ለዘመናት ከአያት ጀምሮ ሊሆን ይችላል፣ ከቅድመ አያት ጀምሮ መሰረቱን ጥሎ አደላድሎ ዙፋኑን ዘርግቶ በጉስቁልና በመሃይምነት በውርደት በሽንፈት በኃጢአት በስጋዊ በሽታ በመቅሰፍት ሲገዛ የኖረው መንፈስ መናወጥ ይጀምራል። እውነታው ይሄ ነው፣ መናወጥ ይጀምራል። በነ ዳንኤል ዘመን ለ70 ዓመት እስራኤልን እየተፈራረቀ ሲገዛ የነበረው መንፈስ ዳንኤል ጊዜው እንደደረሰ በነቢዩ ኤርሚያስ የተነገረው የትንቢቱ ጊዜ እንደደረሰ ሲያውቅ መጾም ጀመረ፣ መጸለይ ጀመረ። ገዢው መንፈስ መናወጥ ጀመረ። ዛሬ ይሄ ዕውቀት ወደ ሕይወታችሁ ይምጣ በጌታ በኢየሱስ ስም። መናወጥ ጀመረ። የገዢው መንፈስ ብቻ ሳይሆን የእግዚአብሔርንም መልእክት የያዘው መልአኩ ገብርኤል ተንቀሳቀሰ። መልአኩ ገብርኤልን ሬዚስት ሲያደርገው ሚካኤል ተንቀሳቀሰ። የብዙ ሰዎች ሕይወት መንፈሳዊ ዓለም የተረጋጋ ነው። ንፋስ የሌለበት ጸጥ ያለ ባህር አይታችሁ ታውቃላችሁ? ብዙ የለም እኛ ሀገር ባህር፣ ሐይቆች ጥቂቶች አሉ። ግን ትልልቅ ውቅያኖሶች፣ ባህሮች በጣም በኃይል ነው በነገራችን ላይ የሚነሱት ሲመጣ ነፋስ እና ጠዋት ላይ ስትሄዱ አሳውንም ምኑንም ብዙ ነገር ከመሃል ባህር ውስጥ አምጥቶ ተፍቶት በአሸዋ ውስጥ ተቀብሮ ታገኛላችሁ። ጠዋት ተነስተው ሄደው ሰዎች ቆፈር እያደረጉ አሳም ምንም የሚበሉትን ነገር ያወጣሉ።
ማዕበሉ ነው ይዞት የሚመጣው። ማዕበሉን የሚያመጣው ነፋስ ነው። እና የብዙ ሰዎች ህይወት ግን የእግዚአብሔርን ፈቃድ ካለማወቅ የተነሳ ፈቃዱን ካላወቃችሁ አትጠይቁም፣ ይሄ ነገር በህይወቴ መሆን አለበት አትሉም ካለማለት የተነሳ መንፈሳዊ ዓለማቸው ምንም አይነት መንፈሳዊ ወጀብ የሌለበት ነው። ስጋዊ ህይወታቸው ሲናወጣል። ልክ ነው። እስራኤል እኮ በስጋዊ ህይወት ይገዛሉ፣ ይደቆሳሉ፣ ይሸነፋሉ፣ ይወድቃሉ። የተረጋጋው መንፈሳዊ ዓለም እንጂ እነሱ አይደለም። የተረጋጋው መንፈሳዊ ዓለም ደግሞ እግዚአብሔር በዛ ዓለማቸው ላይ ገዢ ሆኖ ሳይሆን ቃል ኪዳኑ ኮቨናንቱ ገዢ ሆኖ ሳይሆን ርኩስ መንፈስ ገዢ ሆኖ ነው። ግን እነ ዳንኤል ተነሱ። ክብር ለጌታ ይሁን። ከዛ እግዚአብሔር ጣልቃ ገባ። እግዚአብሔር ምን አደረገ? ጣልቃ ገባ። ስለዚህ ታይሚንግ በጣም ወሳኝ ነው። እግዚአብሔር ፈቃድ ስንል ጊዜ ያለው የራሱ የካይሮስ ታይም የሚባለው የእግዚአብሔር ጊዜ አለ። ለምሳሌ እስራኤል በግብፅ ምድር 430 ዓመት ነው የታሸችው፣ በባርነት የተገዛችው። እግዚአብሔር ግን በኋላ ጣልቃ ገባ። ድንገት ነው ጣልቃ የገባው። መጣ እግዚአብሔር ወደዛ 430 ዓመት እኮ ባሪያ መሆን ማለት የልጅ ልጅ 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 ምናምን ስለሆነ መልክም ይቀየራል። ራሱ ማለት ግብፃዊ ወደ መምሰል ይመጣል። ከዛ መቀበል ይመጣል። ምንም እንኳን ባሪያ ነህ እየተባለ ቢገለልም ያ የእግዚአብሔር ጥበብ ነው። ምክንያቱም ካልሆነ ተዋህዶ እዛው ሊቀር ይችላል። እንዲያገሏቸው አድርጎ በአንዲት መንደር ውስጥ እየበዙ ሄዱ። 430 ዓመት ግን ጊዜው ሲደርስ እግዚአብሔር ወደ ሙሴ መጣ። ጌታ ስሙ የተባረከ ይሁን። ሙሴስ ብትሉ እግዚአብሔርን ይፈልግ ነበር። ስለዚህ የእግዚአብሔር ፈቃድ ስንል እግዚአብሔር የወሰነው ውሳኔና እግዚአብሔር ያስቀመጠው ጊዜ መገናኘት ማለት ነው። የብዙ ሰዎች ጾምና ጸሎት ፍሬ ቢስ ከሚሆንበት ምክንያት አንዱ የእግዚአብሔርን ጊዜ አለመረዳት ነው፣ ወይም የእግዚአብሔርን ፈቃድ አለማወቅ ነው። የእግዚአብሔር ፈቃድ ስንል እግዚአብሔር ሴት ያደረገው ነገር ለምሳሌ እስራኤልን ወደ ገዛ ምድራቸው ለመመለስ ከ70 ዓመት በኋላ ወስኗል፣ ምርኳቸውንም ለመመለስ። ስለዚህ ምርኮን መመለስ፣ እስራኤል መመለስ ሴት የተደረገ የእግዚአብሔር እቅድ ነው። ሁለተኛ 70 ዓመት የእግዚአብሔር እቅድ ነው። ይሄን ጊዜ ማወቁ ነው የዳንኤልን የጾም ጸሎት ህይወት ውጤታማ አድርጎት ዛሬ የምንተርከው። ከ70 ዓመቱ በፊት በ40ኛ ዓመቱ ቢጸልይ ያው እንግዲህ ስንት ዓመት ይጠብቃል ማለት ነው? 30 ዓመት ይጠብቃል። አንዳንዶቻችን 20 ዓመት ልንጠብቅ እንችላለን አንዳንድ ጸሎታችን ላይ። እና የእግዚአብሔርን ጊዜ ለማወቅ ከእግዚአብሔር ጋር መራመድ ነው፣ ከቃሉ ጋር መራመድ። ዳንኤል በመጽሐፍ አገኘ ይላል ሲናገር ቃሉ። በመጽሐፍ ነው ያገኘው። እግዚአብሔር ለእኔና ለእናንተ ያለው ፈቃድ በዚህ መጽሐፍ ተጽፎ ይገኛል። ሁለተኛ ከመንፈሱ ከእግዚአብሔር መንፈስ ጋር ቅርብ ግንኙነት መፍጠር ያስፈልጋል። ዘን የእግዚአብሔርን ፈቃድ እናገኛለን። የእግዚአብሔርን ፈቃድ ስናገኝ ራሳችን ከእግዚአብሔር ፈቃድ ጋር ስናስማማ ለጣልቃ ገብነቱ ትልቅ መንገድ እየከፈትን ነው። ከዛ እግዚአብሔር በሕይወታችን ድንገት ጣልቃ ይገባል። እስኪ መለኮታዊ ጊዜ በሉ እስኪ። ሃሌሉያ። እግዚአብሔር የወሰነው ጊዜ ሲደርስ ማንም ሊገታው የማይችል በር ይከፈታል። እግዚአብሔር የወሰነው ጊዜ ሲደርስ ክብር ለጌታ ይሁን፣ ማንም ሊዘጋው የማይችል በር ምን ይላል? ይከፈታል። እስከዛስ ሌላ በር አለ። በነገራችን ላይ በሮች እኮ በሕይወታችን ብዙ ናቸው። ኦፖርቹኒቲዎች በሕይወታችን ብዙ ናቸው። እግዚአብሔር ዝም ብሎ የተዘጋ ቤት ውስጥ አያስቀምጠንም። እነዛን ማወቅ ነው። ዛሬ ሲዝኑ አይደለም ማለት ሌላ ሲዝኑ የሆነ ነገር በሕይወታችን የለም ማለት አይደለም። እየሰማችሁኝ ነው? ስለዚህ የእግዚአብሔርን ፈቃድ ለማወቅ መትጋት በጣም ያስፈልጋል። የፈቃዱ ምስጢር ጥበብንና ማስተዋልን ሁሉ ሞልቶባችሁ ይላል የእግዚአብሔር ቃል። ሃሌሉያ። ቆላስይስ ምዕራፍ 1 ቁጥር 9 ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት
እያደጋችሁ ከደስታ ጋር በሁሉ በመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። የመጀመሪያ የማስተዋልና የጥበብ ምንጭ ፈቃዱን ማወቅ ነው። የእግዚአብሔርን ፈቃድ ማወቅ ነው። በመጀመሪያ የእግዚአብሔርን ፈቃድ ማወቅ ደግሞ በመጀመሪያ ደግሞ እግዚአብሔርን ማወቅ ነው። ለዛ ነው የጥበብ መጀመሪያ እግዚአብሔርን ማወቅ ነው የሚባለው። ከዛስ ፈቃዱን ማወቅ ይከተላል ማለት ነው። ፈቃዱን ስታውቁ ጥበብና ማስተዋል ይኖራቸዋል። ብዙ ሰዎች በሕይወታቸው የእግዚአብሔርን ፈቃድ ሚስ እያደረጉ ነው። ጥበብ ማለት እንዴት እንደምታደርጉ ማወቅ ማለት ነው። እና እኔም እናንተም በሕይወታችን ጓደኞቻችንም እኛም ራሳችን ብዙ ጊዜ የእግዚአብሔር ፈቃድ እውቀት፣ ጥበብ ጎሎን አላግባብ የሆነ እርምጃ በመሄድ ምስቅልቅል ያለ ሕይወት ውስጥ ሰዎች ሲገቡ አይተናል፣ ገብተንም እናውቃለን። የፈቃዱ እውቀት ግን ሲኖረን ጥበብና ማስተዋል ይሞላብናል። ምን ማለት ነው? መቼ ምን ማድረግ እንዳለብን እናውቃለን። ከዛ አስተውለን እናደርጋለን፣ አስተውለን እናገባለን። በሉኝ ያላገባችሁ ኧረ በሉ። ጾሙ አልተፈታም እንዴ? ተፈቷል አይደለ? ማለት ለምግብ ማለቴ ነው። አስተውለን እናገባለን በሉ እስኪ። ይሄ ሁለተኛው ክፍል ላይ በዛው ጋብቻ ነው ብዙ ጊዜ የምናገረው። ያላገባችሁ በተለይ ሁለተኛው ላይ ነው። በቃ ኢንፎርማሊ ጋብቻ ትማራላችሁ ማለት ነው። እስኪ እግዚአብሔርን ፈቃድ ማወቅ በሉ እስኪ ሁላችሁም። መልካም በር ያስከፍታል በሉ እስኪ። ልክ ፈቃዱን ስታውቁ እናንተ በጣም አሁን ሰው እኮ ወንድ በተለይ ሚስት አጥቶ አያውቅም። ግን ምንድነው የእሱን በር ነው የእግዚአብሔርን ፈቃድ አይደለም የሚጠይቀው። እሱ የሚፈልጋቸው ነገሮች አሉ። ግን በገዛ ፈቃዱ ሲሄድ፣ በገዛ ጊዜው ሲሄድ የእግዚአብሔር በር አይደለም የሚከፈተው። እየሰማችሁ ነው አይደለ? ሰው ጥንቃቄ በጣም ያስፈልጋል። ግን ልምጣና አንዱ እግዚአብሔር በሕይወታችን ጣልቃ ገብቶ የእድገት እንደዛ አይነት በሮችን የሚከፍትልን የእግዚአብሔር ፈቃድ ሲኖረን ነው። ነገርን ሁሉ በጊዜው ባደረገው ይላል መክብብ 3:11 ላይ። ከፀሐይ በታች ላለ ነገር ሁሉ ደግሞ ምን አለው ይላል? ጊዜ አለው። የእግዚአብሔር ፈቃድ ዓላማውና ጊዜው ሲጣጣም ማለት ነው። አንድ ሰው የእግዚአብሔር ፈቃድ እውቀት አለው ማለት ዓላማውን አውቋል፣ ጊዜውን አውቋል ማለት ነው። ከዛ በማስተዋል እርምጃ ሲወስድ እግዚአብሔር በሕይወቱ ጣልቃ ይገባል። ይሆንላችሁ እንደዚህ በኢየሱስ። እንደዚህ ከሆነ ፐርፌክት የሆነ ማለትም ትክክል የሆነ ጋብቻ ወጣቶች ያጋጥማቸዋል። ሁለተኛው ያው ከጊዜ አንጻር ላፋጥነው፣ ሁለተኛው ምስጋና ነው። በምስጋና ወደ ደጆቹ በውዳሴ ወደ አደባባዮቹ ግቡ ይላል አይደለም? ምስጋና የእግዚአብሔርን ጣልቃ ገብነት የሚቀሰቅስ ኃይል ነው። ያው ጊዜ የለንም እንጂ የኢዮሳፍጥን ታሪክ ታውቁታላችሁ። እግዚአብሔር ጣልቃ የገባበትን መንገድ ታውቃላችሁ። ጌጠኛ ልብስ ለብሰው ቸር ነውና ምሕረቱ ለዘላለም ነውና እያሉ በሚዘምሩ ጊዜ እግዚአብሔር ጣልቃ ገባ ይላል። በአንድ ሰው ሕይወት ውስጥ እግዚአብሔር ጣልቃ የሚገባው ያ ሰው አመስጋኝ ሲሆን ነው። ምስጋና ደጆችን ይከፍታል። ሁሌ የምንዘምረው ነገር ነው። የጳውሎስና የሲላስን ሕይወት በሐዋርያት ሥራ ምዕራፍ 16 ላይ ታውቃላችሁ ሁላችሁም። እነዚህ ሰዎች በተመቻቸ ሁኔታ ውስጥ አልነበሩም። ዘመኑ ክፉ ዘመን ነው፣ ኋላ ቀር ነው። ቅጣቱ በምንም አይነት ሊሆን ይችላል። እንዳሁኑ የሁማን ራይትስ የሚባል ምናምን ሚዲያ ስለእናንተ የሚሟገት የለም። ህዝቡ አስተሳሰቡ ገና የነበረበት ነው። የዛ ዘመን እስር ቤት ማለት በጣም ከባድ ነው። የዛ ዘመን ቅጣት በጣም ከባድ ነው። እንደዛ ባለ ሁኔታ ውስጥ ነው እስር ቤት ሲጣሉ ሰውነታቸው ቆስሎ እያለ መቁሰሉን እዛው ይናገራል። ለምን? ከግንድ ጋር አጣብቀው ነበር ያሰሯቸው። በዛን ጊዜ ግን እግዚአብሔርን በዜማ ያመሰግኑ ነበር ይላል። ከዛስ ምን ሆነ? የወይኑ ቤት መሰረት ምን አለ ይላል? ተናወጠ።
ከዛ በሩ ተከፍቶ ወጡ። ስራታቸው ተፈታ። እነሱ ወጡ። ከዛ ጥበቃው ሲያያቸው እንዴት ወጡ? እንዴት ስራታቸው ተፈታ? አይዞ እኛ ሁላችን እዚህ ነን፣ አሳልፈን አንሰጥህም አይነት ነገር ነው። ክብር ለጌታ ይሁን። ምስጋና ደጆችን ይከፍታል፣ የእግዚአብሔርን እጅ ያንቀሳቅሳል። ምስጋና ግን ያንድ ሳይሆን የህይወታችን ዘይቤ መሆን አለበት። ክብር ለስሙ ይሁን። ሶስተኛ ውዳሴ ነው። ምስጋና እግዚአብሔር ያደረገልን ነገር ሁሉ ቆጥረን ስለ ሁሉ እግዚአብሔርን አመስግኑ ወይም በሁሉ እግዚአብሔርን አመስግኑ ይላል አንደኛ ተሰሎንቄ ምዕራፍ 5 ላይ። እግዚአብሔር ስላደረገው ነገር ሁሉ ስለ ሁሉ ማመስገን። እስኪ በሉ ሁላችሁም ስለ ሁሉ ማመስገን በሉ እስኪ። ሃሌሉያ። ያ በጣም ትልቅ ነገር ነው። ምስጋና እሱ ነው ማለት እግዚአብሔር ስላደረገልን፣ ቁመን ስለሄድን፣ ስለበላን፣ ስለጠጣን ኩነኔ አይደለም ምናመሰግነው፣ ተኮንነን አይደለም። ደስ ብሎን ነው የምናመሰግነው። ቸርነቱ ገብቶን ያለ እርሱ ምንም ማድረግ እንደማንችል ታውቆን በትንሹም በትልቁም ሁሉ ውሃም ስንጠጣ እናመሰግነዋለን። ውሃ ምንም እንደዚህ ተልከስክሶ ብታገኙትም ተልከስክሶ እንዲገኝ ያደረገው እግዚአብሔር ነው። በውሃ እንድንረካ ያደረገን እግዚአብሔር ነው። በውሃ እንድንጸዳ ያደረገን እግዚአብሔር ነው። ይህን ሁሉ አቀናብሮ የሰጠን አምላካችን እግዚአብሔር ነው። ክብር ለጌታ ይሁን። ስለዚህ ዝም ብለን ማመስገን አለብን። እንዲህ አይነት ለሰው ልጅ የሚመች ዓለምን የፈጠረ እኮ እግዚአብሔር ነው። ሌላው እንግዲህ ስንትና ስንት ትሪሊየን የሆነው ፍጥረታት የሰው ልጅ አይኖርበትም። ህይወት የለም። በዛ ህይወት የሚኖርባትን አስደናቂ ፍጥረት ምድር የምትባለውን የሰራት በምድር ውስጥ ያሉትን ብዙ ለህይወት ምክንያት የሆኑትን ነገሮች ሁሉ አቀነባብሮ ያዘጋጀው ጠቢብ የሆነው አምላካችን እግዚአብሔር ነው። ስለዚህ ካፈሩም ስትበላ፣ ከውሃውም ስትጠጣ፣ ከአየሩም ስትተነፍስ፣ ቁመም ስትሄድባት እግዚአብሔርን ማመስገን አለብህ። ይህ አምላካችን የእግዚአብሔር ውጤት ነው። ሁሌ እናደርገዋለን ማለት አድርገነዋል፣ እኛ አልፈጠርነውም። ፈጥሮ በሰጠን ነው እየኖርን ያለ ነው። ከዛ ግን አልፎ በልጁ በኢየሱስ ክርስቶስ አዳነን፣ በደሙ አጠበን፣ ስሙን የመጥራት እድል ሰጠን፣ ከቅዱሳን ማህበር ጋር ተቆጠርን። ክብር ለጌታ ይሁን። በነገራችን ላይ ሁላችን ኃጢአት ሰርተናል። ሁላችን የእግዚአብሔር ክብር ጎሎናል። ሁላችን የተበላሸ ዕቃ ነበርን፣ ውዳቂ ዕቃዎች ነበርን። ከውዳቂ ዕቃዎች መካከል የፈለገውን ማንሳት፣ የፈለገውን ማጠብ፣ የፈለገውን ደግሞ የፈለገው ማድረግ የእሱ ሉዓላዊ ፈቃድ ነው። እየሰማችሁ ነው ወይ? የእሱ ሉዓላዊ ፈቃድ ነው። ስለዚህ በሕይወታችን ሁልጊዜ እግዚአብሔርን ስላደረገው ነገር አመስጋኝ። ሁለተኛ ደግሞ ያደረገው ነገር የማይታየው ኃይሉ የዘላለም ክብሩ በስራው ተገልጦ ይታያል ይላል። ስለዚህ በውሃ ውስጥ ስታየው እንድንረካ ያደረገበትን እርካታ ፈጥሯል። ክፉ ቢሆንስ ምንቃጠልበትን ነበር የሚፈጥረው። ትጠጣለህ፣ ትቃጠላለህ ማለት ነው። ግን ትጠጣና ደስ ይልሃል። እሱን የፈጠረው ማን ነው? እግዚአብሔር። ነፋሻው አየር ሲመጣ ደስ ይልሃል። ዝናቡ ሲመጣ ደስ ይልሃል። ሰው ጣልቃ ከገባበት ነገር ውጭ እግዚአብሔር የፈጠረው ነገር ሁሉ አስደሳች ነው። በጣም አስደሳች። ቸርነቱን ታያለ፣ ለጋስነቱን ታያለ። እናት የምትባልን ሴት ፈጥሮ ለልጇ ያላትን ፍቅር ስታይ ያን ፍቅር የፈጠረው ማን ነው? እግዚአብሔር ነው። ፍቅሩ ምን እንደሆነ ታያለ። ጡቷን ከሷ የሚወጣውን ስታጠባ ስታይ እግዚአብሔር ምን አይነት አምላክ እንደሆነ ይሄን ህፃኑን እንደዛ አስቦ የፈጠረ። ያ ሁሉ የምታዩት በሰው ውስጥ የምታዩት፣ በፍጥረት ውስጥ የምታዩት፣ በእንስሳት መካከል የምታዩት በጎነት እና መልካምነት፣ አበባ ላይ የምታዩት ብሩህ የሆነ ነገር መልካም የሆነው የአምላካችን የእግዚአብሔር ማይንድ ያሰበው ነው። ዝም ብሎ ቡግ ያለ ነገር አይደለም። ስለዚህ እግዚአብሔርን ሁልጊዜ ደግሞ ከማመስገን ደግሞ አልፈን እንዲህ የሚያስብ አምላክ፣ ይሄን አስቦ የሚያሟላ ጌታ ስሙ የተባረከ ይሁን። ይሄን አስቦ የሚጨምር፣ ይሄን ሁሉ የሚያቀናብር ብለን ከተፈጥሮ እንኳን ማመስገን አለብን። ከዛ ግን አልፈን በክርስቶስ ኢየሱስ እግዚአብሔር ያደረገልንን ጥበቡን ስናይ፣ ማስተዋሉን ስናይ፣ መንገዱ የማይመረመረውን ስናይ ማወደስ አለብን። ማወደስ ካደረገው ነገር ነው የምንነሳው ፍጥረታት ስለሆነ ከሱ ተነስተን ይገባሃል፣ እነዚህ ሁሉ ስለ በጎ ፈቃድህ
ተደርገዋል ተፈጥረዋል ማለት ለነሱ ስለተደረገው ሳይሆን ሌላው ላይ ሲያደርግ ስላየው። ስለዚህ የውዳሴ ህይወት የእግዚአብሔርን ጣልቃ ገብነት በህይወታችን ይቀሰቅሳል። እየሰማችሁ ነው? አራተኛው በጣም ቁልፍ ነገር ነው። ለምን? ቀላል ስለሆነ በጣም ቀላል ነው። ሌላው ትንሽ ይከብዳል። ይሄ ግን አራተኛው ቀላል ነው። መስጠት። ምን አመጣህብን እንዳትሉ፣ መስጠት የእግዚአብሔርን ጣልቃ ገብነት ይጠራል፣ የተዘጋ በር ያስከፍታል። መስጠት የተዘጋ በር ያስከፍታል። የሰማይ መስኮቶች ይከፈታሉ ብሎ እግዚአብሔር የተናገረው በመስጠት ነው። ምን አለ? የሰማይን መስኮቶች ባልከፍትላችሁ፣ በረከቴን አትረፍርፌ ባላፈስላችሁ በዚህ ፈትኑኝ። ሚልክያስ 3:10 አስራትን በኩራትን መባን ወደ ጎተራዬ አምጡና በሮችን ባልከፍትላችሁ፣ መስኮቶችን ባልከፍትላችሁ በዚህ ፈትኑኝ አለ። ሶ ጊቪንግ እንዲያውም አንድ ቀላል ነው። ለምን? በእጃችንና በፈቃዳችን ያለ ስለሆነ። ገንዘብ የእጃችን ነው፣ በእጃችን ነው ያለው። ሰው ቀላል ነገር ነው፣ ግን ልብ ይጠይቃል። የልግስና ልብ፣ ዝም ብሎ መወርወር ሳይሆን፣ የግዥ ሳይሆን የስጦታ ጊቪንግ ነው መሆን ያለ፣ ባይንግ አይደለም። በር የሚያስከፍተው ምንድነው ማለት ነው? መስጠት ነው እንጂ ለማስከፈት ብላችሁ የምታደርጉት አይደለም። ሰው እዚህ ጋር ያለ ጀነረሲቲ ነው፣ እሱን ነው። እና ፌዝፉልነስ፣ በታማኝነት መስጠት፣ በልግስና መስጠት ሁለት ጤናማ ሞቲቮች አሉት። አንድ ልግስና፣ ሁለት ታማኝነት። ታማኝነት ማለት የእግዚአብሔር የሆነውን ለእግዚአብሔር መስጠት ማለት ነው። ልግስና ማለት የእናንተ የሆነውን በደስታ መስጠት ማለት ነው። ዊዛውት ኤክስፔክቲንግ ሪተርን ማለት ነው። ምንም አይነት ምላሽ ሳትጠብቁ ደስ ብሏችሁ የምታደርጉት ልግስና ነው። ስለዚህ የታማኝነት መስጠትና የልግስና መስጠት በር ያስከፍታል። የአንዳንዶቻችን በሮች በቂ ጸሎት ተጸለየውባቸዋል፣ በቂ እውቀትም አለን የእግዚአብሔር ፈቃድ እንደሆነ፣ ግን በቂ የሆነ መስጠት ህይወት ግን የለንም። ሰው በሮቻችን ዝግ ይሆናሉ። ደግሞ ለጋስ ላለመሆናችን ምክንያት እንሰጣለን። ገቢዬ ትንሽ ነው፣ ብሬ ትንሽ ነው፣ ወጪዬ ብዙ ነው፣ ቤቴ በኃላፊነት ብዙ አለኝ። ወንድሜ እግዚአብሔር ወደ ተሻለ በረከት እንዲያስገባህ ደጁን እንዲከፍትልህ ከፈለክ እሱ ላይ ጨከነበት። ልግስና ልብህን አለማምደው። ልግስና በችግር ጊዜ የሚለመድ ነው፣ በሙላት ጊዜ አይሆንም። ያቺ ሴት እኔና ልጄ በልተነው እንሞታለን ያለችው ነገር ነው ለነቢዩ ኤልያስ ሰጠችው። የሚገርመው ግን በሩ ተከፈተላት፣ የሰማይ መስኮት ተከፈተ። እየሰማችሁ ነው ወይ? ይሄ እኮ እውነት እኮ ነው። ተከፈተላት። ማት ምስክርነት አለ በህይወታችን። በር ምንድነው ስትሉ ከናንተ ባክግራውንድ ውጭ ከተፈጥሯዊ አቅማችሁ ውጭ የሚደረግ እግዚአብሔር ጣልቃ ገብነትና ኦፖርቹኒቲ ነውና ይሄን በህይወታችን ብዙ ጊዜ አይተነዋል ወገኖች። ብዙ ጊዜ ግን ምን ይፈልጋል? ቀላል ነው ያልኳችሁ ምንድነው? በእናንተ ፈቃድ በእናንተ እጅ ላይ ያለ ነው። ወደ እግዚአብሔር የምትጸልዩበት አይደለም። ልግስና እጃችሁ ላይ ነው ያለው። ብር እጃችሁ ላይ ነው ያለው። የሚሰጥ ነገር እጃችሁ ላይ ነው ያለው። ሰው ህይወታችሁን አለማምዱት። ብዙ አይነት ስጦታ አለ። ለተራበ ትሰጣላችሁ፣ ለተቸገረ ትሰጣላችሁ፣ ፈተና ላይ ላለ ትሰጣላችሁ፣ ለሚያስፈልገው ትሰጣላችሁ፣ ለአክብሮት ትሰጣላችሁ፣ ለፍቅር መገለጫ ትሰጣላችሁ፣ ጀስት ፎር ጀነረሲቲ ኬዝ ትሰጣላችሁ፣ በታማኝነት ትሰጣላችሁ፣ ለእግዚአብሔር ቤት የሚሰጠውን ነገር ትሰጣላችሁ። መስጠት በር ያስከፍታል። በሉ ጮክ በሉና። ስንተኛ ነው ይሄ? አራተኛ። አምስተኛ ጸሎት ነው። አሁን እንግዲህ በዚህ አውድ እንድሰሙት ነው የምፈልገው። ስለ ጸሎት ብዙ ሰምተናል፣ ግን አንኳኩ። በቃ ቀላል ነገር ነው። ምን ይልላችኋል? ይከፈትላችኋል። ግን ሁሉም ተያይዞ ነው የሚሰራው። አንድ ሰው እያንኳኳ ማይሰጥ ከሆነ ላይከፈት ይችላል። አንድ ሰው እያንኳኳ ማያመሰግን ከሆነ ላይከፈት ይችላል። ስለዚህ መጸለይ ብቻውን የተከፈተ በር አይሰጠንም። ከመጸለይ ጋር አብረው መሄድ ያለባቸው ነገሮች አሉ። ኢሳይያስ 58ን ብዙ ጊዜ አንብበነዋል። እንዴ እናንተ እኮ ከእህል ተከልክላችኋል፣ ነገር ግን ይሄ የሚሆንላችሁ ይሄን ብታደርጉ ነው ብሎ ከጾም ጋር ከጸሎት ጋር አብረው ሊሄዱ የሚገባቸውን ብዙ ነገሮች ሲናገር ታያላችሁ። እግዚአብሔር ደጆችን ይከፍትልናል፣ በሮችን ይከፍትልናል። ለዛ ግን መጸለይ አለብን፣ ማንኳኳት አለብን።
አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ብሎናል። ይሄ ቁልፍ ነገር ነው። እግዚአብሔር አምላክ የመመለስ እድልን እስራኤላውያን እንዲሰጣቸው የጸለዩ ሰዎች አሉ። በእናንተ ቤት ውስጥም እግዚአብሔር ተዘግቶ የኖረውን በር እንዲከፍት አንድ የሚጸልይ ሰው ያስፈልጋቸዋል። ያ ሰው ደግሞ አንተ መሆን አለብህ፣ አንቺ መሆን አለብሽ። ለሀገር የተዘጋበትን ለቤተሰብ የተዘጋበትን የሚያስከፍት ሰው ያስፈልጋል። በምኑ የሚያስከፍት? በጸሎቱ የሚያስከፍት። ጸሎት ሰማያትን ያስከፍታል። መንፈስ ቅዱስ የወረደው በአንድ ልብ ሆነው ምን በሚሉበት ጊዜ ነው? በሚጸልዩበት ጊዜ ነው። ሰማይ ተከፈተ፣ መንፈስ ቅዱስ ፈሰሰ። ጌታ ስሙ የተባረከ ይሁን። ባይጸልዩስ? የእግዚአብሔር ጊዜ ነው፣ የእግዚአብሔር እቅድ ነው፣ የእግዚአብሔር ሐሳብ ነው፣ ግን ወደሚጸልዩ ይሄዳል ማለት ነው። የብዙ ሰዎች ለምሳሌ ሌላ የአገልግሎት በር በጸሎት ይከፈታል። ጴጥሮስ በ6 ሰዓት ላይ ወጥቶ ይጸልይ ነበር። በሩ ተንኳኳ። የምን በር? የቤቱ በር። ግን ሲወርድ ግን የሚገርማችሁ ነገር የአገልግሎት በር ተከፍቶለት ነበር። ቆርኔሌዎስ ወደሚባል የከበረ ሰው ቤት ተጠራ ማለት ነው። ያ ደግሞ ስጋዊ በር አይደለም። ለምን? ሄዶ ሲናገር መንፈስ ቅዱስ ወረደባቸው። እግዚአብሔር አክት የሚያደርግበት እውነተኛ በር በምን ይታወቃል? እንደው ትምህርቴ ባይሆንም እግዚአብሔራዊ በር የእግዚአብሔርን አክሽን ታዩበታላችሁ። እግዚአብሔር የከፈተው በር ጋር ፈተና ቢኖርም ተግዳሮት ቢኖርም ግን ደግሞ የእግዚአብሔርን እጣት ታምራት ታዩበታላችሁ። እግዚአብሔር ደጆችን ይክፈትላችሁ በኢየሱስ ስም። 6ኛ 7 አይደል ያልኳችሁ? ስለዚህ እየደረስን መሆኑ ግልጽ ነው ማለት ነው። 6ኛ መታዘዝ ነው። 5ኛ ጸሎት አልኳችሁ። መጀመሪያ መለኮታዊ ፈቃዱን ማወቅ፣ ምስጋና፣ ውዳሴ፣ መስጠት፣ ጸሎት። 6ኛ መታዘዝ ነው። ኦቢዲየንስ። ስሞል ኦቢዲየንስ፣ ትንሽ የሆነች መታዘዝ ትልቅ በር ልትከፍት ትችላለች። ትንሽ የሆነች መታዘዝ ዘዳግም 28 ከቁጥር 1 ጀምሮ ስታነቡ ለአምላክ ለእግዚአብሔር ቃል ብትታዘዝ ወይም የአምላክን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይከተሉሃል ብሎ ይናገራል። እነዛ በረከቶች በተከፈተ ሰማዩ ስር የሚፈሱ ናቸው። ክብር ለጌታ ይሁን። ተከፍቷል ማለት ነው። መታዘዝ ደጅን ያስከፍታል። 7ኛ የመጨረሻው ማለት ነው። የመጨረሻው እምነት ነው። ፌዝ። እነዚህን ሁሉ አድርገን እግዚአብሔርን ማመን ቁልፍ ነገር ነው። ያው እምነት፣ ያለ እምነት ምንም ነገር ማድረግ አይቻልም። ያለ እምነት መጸለይ አይቻልም። ያለ እምነት ማመስገን አይቻልም። ያለ እምነት ለእግዚአብሔር ፈቃድ መታዘዝና መገዛት አይቻልም። እምነት በጣም ቁልፍ ነገር ነው። ግን እምነትን ስታስቡ ለምሳሌ ዮርዳኖስ በር ነው ብላችሁ አስቡ። ማለት የተዘጋ ነው ወደ ከነዓን እንዳይሻገሩ። ኤርትራ ባህር በር ነው የተዘጋ፣ ከባድ በመወርወሪያ የተዘጋ በር ነው ብላችሁ አስቡ። ሙሴ ያን የተዘጋ በር እግዚአብሔር እንዲከፍትለት ከሙሴ ጥቂት የእምነት እርምጃ ይፈልጋል። በትርን አንሳና ባህሩን ምን በለው አለ? ምታው። የከፈለው በትሩ ነው ወይ? አይደለም። ሌሊቱን ሙሉ ነፋስ መጣ ይላል። የከፈለው ያ ነፋስ ነው። ከእግዚአብሔር ዘንድ የወጣ ምን ነፋስ እንጂ በትሩ አይደለም። በትሩ ቅድም ያልኳችሁ ትንሿ የኛ የእምነት እርምጃ ናት። ትንሿ የኛ ድርሻ ናት። እግዚአብሔር በታምራታችን ውስጥ ኢንቮልቭ እንድናደርግ ይፈልጋል። እርስ በርሳችሁ ተነጋገሩ። እግዚአብሔር በሚያደርግልህ ታምራት ውስጥ በለው ተሳትፎ እንዲኖር ይፈልጋል። ትልቁ ድርሻ ያንተ ነው። አንተ ግን ትንሽ ነገር እንድታደርግ ይፈልጋል። ያቺ ትንሽ ነገር እምነት ናት። ስለዚህ ለምን ወደ እኔ ትጮኻለህ? በትሩን አንሳውና ባህሩን ክፈለው አለ። በትሩን አንስቶ ባህሩን ለመምታት ትልቅ እምነት ይጠይቃል። ባህሩ የኤርትራ ባህር ነው። ፍጻሜውን ማታዩት ሐይቅ አይደለም፣ ኩሬ አይደለም። እና ያን በሚመታበት ጊዜ በሩ ተከፈተ ማለት ትችላላችሁ። ምክንያቱም ይሄ ትልቅ በር ነው፣ ጌት ነው፣ ወደዛ መሻገሪያቸው ነው። ኢያሱን ደግሞ መጣና እግዚአብሔር ታቦቱን የተሸከሙት ካህናቱ አስቀድመው ወደ ዮርዳኖስ ሞልቶ ነበረ ይላል።
ሙልት ወዳለ ወደ ዮርዳኖስ እግራቸውን ያስገቡ አለ፣ ይራመዱበታል። አስቀድሞት ካህናቱ። ይሄ እምነት ይጠይቃል። አስቡ፣ እምነት ይጠይቃል። ማን እንዲከፈል? ዮርዳኖስ እንዲከፈል የእምነት እርምጃ ይጠይቃል። ብዙ በሮቻችን የመጀመሪያውን ጥቂት የእምነት እርምጃ ካለመውሰዳችን የተነሳ ኦልሬዲ የተከፈቱ ናቸው፣ ግን ዝግ ናቸው። እግዚአብሔር የተከፈተ በር በፊት አስቀምጫለሁ እያለ በሩ ተከፍቶ እያለ ግን የመጀመሪያዋን የእምነት እርምጃ መውሰድ ይከብደናል። በሩን የሚከፍተው የእምነታችን እርምጃ አይደለም። የሚከፍተው የእግዚአብሔር ኃይል ነው። የሚከፍተው እግዚአብሔር ራሱ ነው። ግን የኛ ትንሽ የሆነች የእምነት ተሳትፎ ግን ያን ኢፌክቹዋል ያደርገዋል፣ ውጤታማ ያደርገዋል። ብዙ በረከታችን በነገራችን ላይ ያቺ ሴት እኮ በቃ ትንሽዬ ባትሰጥስ አስቡት። ምክንያቱም ባትሰጥ እንደማይሆን ታውቃላችሁ፣ እንደምትሞት። ምክንያቱም ሉቃስ ወንጌል ላይ ተነግሯል፣ ጌታ ኢየሱስ ተናግሯል። ከመበለቲቱ በቀር ወደ አንዷ አልተላከም ነው የተባለው። ተልኮ ነው የሄደው ማለት ሊባርካት ማለት ነው። ኤልያስ ራሱ በዛ ጊዜ የሚረዳው ሊመገብ የሄደ ነው የመሰለው። ሰው ስለሆነ እንደዛ አድርጋችሁ ነው አንዳንድ የምትልኩት። ሰውን እንደዛ ነው የምትልከው። ሰው ነው በቃ ሂደህ ትባርካታለህ ብትለው የተራበን ሰው ማመን ይከብደዋል። እኔ ራሴ ርቦኛል ምንድነው የሚለው ሂድና ታበላሃለች ሲባል ግን በቃ ትሄዳለህ ማለት ነው። እና ተልኮ ነው የሄደው። ምን ሊያደርጋት? ሊባርካት። ግን አያውቅም። ጌታ ኢየሱስ መጣና ምን አለ? ወደ የትኛዋም መበለት አልሄድም አለ። እግዚአብሔር በቃ ትልቁን በር ሊከፍትላት ጥቂት የእምነት እርምጃ እንድትሄድ፣ ጥቂት የልግስና እርምጃ እንድትሄድ ፈለገ። ከዛ በቃ አምጪውና ልብላው አላት እና ይዛ ስትመጣ ወዲያውኑ የእግዚአብሔር መንፈስ በሱ ላይ መጣበት። ከራሱ አይደለም የተናገረው፣ መንፈስ ቅዱስ ነው መጣበትና ትንቢት መናገር ጀመረ። በቃ ዱቄቱ ዘይቱ ከቦታው ከስፍራው አያልቅም አለ። ተከፈተ ማለት ነው። እቺ ሴት ያችን እስክታደርግ ድረስ የበረከት ደጇ ተዘግቶ ነበር። ያንዳንዶቻችን እግዚአብሔር ይነግረናል። አንዳንዴ ተነስና ይሄን አድርግ ይለናል። ያን ሄደን ባለማድረጋችን ምክንያት በእምነት ማለት ያው እቺ ሴት ትልቅ እምነት ይጠይቃታል። ያላትን በልተን እንሞታለን ያለችውን እንዳትሞት ያደረጋት ያመነችው እምነት ነው። አምናለች ስትሰጥ። በቃ ልሙት ብላ አይደለም የሰጠችው ነግሯታል። ምን እያልኳችሁ ነው? በዚህ የተከፈተ በር ወር እግዚአብሔር አምላክ የእምነት እርምጃ እንድትራመዱ በፊታችሁ የሆነን ተግዳሮት ሊያስቀምጥ ይችላል። እምነት የሚጠይቀው ደግሞ ተግዳሮት ነው። እንደ ኤርትራ ባህር፣ እንደ ዮርዳኖስ ወንዝ ያለ ነው። ኦልሬዲ እግዚአብሔር የፈረደበት እንዲከፈት ያዘዘው፣ ግን ያንተ ሄዶ በሩን ነካ ማድረግ የሚጠይቅ በእምነት መራመድ የሚጠይቅ ነው። እንዲህ ከሆነ እግዚአብሔር ያስገባናል። ጌታ ስሙ ይባረክ። ተነስተን እንጸልያለን። ክብር ለስሙ ይሁን። ሃሌሉያ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ።
ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።